አቅርቦቶች ቀጥታ ወደ ደንበኛው የሚያቀርቡበትን ቀጥታኛም ወደ ሪቴለር የምንደርስበትን ስርዓት ማመቻቸት ያን የአቅርቦት ሰንሰለት በጥሰነዋል ማለት የሚቻልበት ደረጃ ደርሰናል ማለት ነው። የእስራኤል ውሳኔ እንደ ዩኤን ሁማኒቴሪያን እና ኦቻ ያሉ ዓለም አቀፍ ተቋማት አብዝተው የሚወቅሱት ቢሆንም ለእስራኤል ግን ውጤት እያስገኘላት ይመስላል። የእስራኤል ከባባድ ድብደባዎችና የሰብአዊ ድጋፍ አለመኖር ከፍተኛ ጫና የፈጠረባቸው ፍልስጤማውያን ሐማስን መቃወም ጀምረዋል። በጋዛ አውራ ጎዳናዎች ላይ ሐማስ ከጋዛ ጠቅልሎ ይውጣ የሚሉ የተቃውሞ ድምጾች መሰማትን ጀምረዋል። ሩሲያ ሐሙስ ዕለት ኪየቭን በሚሳኤልና ሰው አልባ አውሮፕላኖች ከደበደበች በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው ሩሲያ በዩክሬን ላይ የምታደርሰውን ጥቃት እንድታቆም ጠይቀዋል። በፍትሐ ብሔር እንደተመለከተው ሌላ ስምምነት ከሌለ በስተቀር ቀብድ ሰጭ የሰጠውን የቀብድ ክፍያ በመልቀቅ ውሉን መተው ይችላል። በሌላ አነጋገር ቀብድ ሰጩ ውሉን ለማፍረስ ፍላጎት ካለው የከፈለውን የቀብድ ክፍያ ከቀብድ ተቀባዩ ላይ ላለመቀበል መወሰን ይኖርበታል። ቀብድ ተቀባዩ የተቀበለውን የቀብድ አጠፌታ በመክፈል ውሉን መተው ወይም ማፍረስ ይችላል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እንሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። የዕለቱን ሀገሬ ዜና በመምራት ሱባሎ ጋሻው አብሬያችሁ ቆይታ አደርጋለሁ። እናንተ ወደ ተመልካቾቻችንም እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ አክብሮታዊ ግብዣዬ ነው። ቀዳሚ ወደምናደርገው ዜና እናልፋለን። የሲሚንቶ ምርት የፍላጎትና አቅርቦት አለመመጣጠን እንዲሁም የአቅርቦት ሰንሰለት ላይ የሚያጋጥሙ ስብስብ ችግሮች በገበያው ላይ የሲሚንቶ እጥረት መንስኤዎች ሆነው ቆይተዋል። በምስራቅ አፍሪካ ግዙፍ የማምረት አቅም ይዞ ወደ ስራ የገባው ለሚ ናሽናል ሲሚንቶ ፋብሪካ ይህንን ሰፊ የፍላጎትና አቅርቦት ልዩነት ከማመጣጠን አኳያ ጉልህ ሚና እየተጫወተ መሆኑም ተነግሯል። ይሁንና የሲሚንቶ ግብአቶች ዋጋ መናር እንዲሁም የተጠቃሚዎች የፋይናንስ አቅም ውስንነት እየፈተኑት መሆኑንም ፋብሪካው ገልጿል። ሙሴ ከበደ በዝርዝር ተመልክቶታል። የማዕድን ሚኒስቴር መረጃ እንደሚያሳየው በሲሚንቶ የምርት ሂደት ውስጥ ከሚያገለግሉ ግብአቶች መካከል ከ60 እስከ 90 በመቶ ድርሻ የሚይዘው ኑራ ድንጋይ ከ900 ሚሊዮን ቶን በላይ በኢትዮጵያ ውስጥ ይገኛል። ሌላው በግብአትነት የሚውለው የድንጋይ ከሰልም በኢትዮጵያ ከ360 ሚሊዮን ቶን በላይ እንደሚገኝ በተለያዩ የሀገሪቱ አካባቢዎች በተደረገው ጥናት እንደተረጋገጠ የሚኒስቴሩ መረጃ ያመለክታል። ይሁንና የሲሚንቶ ፋብሪካዎች ቁጥር አነስተኛ መሆን በሙሉ አቅም ከማምረት ውስንነትና ሌሎች በዘርፉ ላይ ካሉ ውስብስብ ችግሮች ጋር ተዳምሮ እንደ ንግድና ቀጠናዊ ትስስር መረጃ ከሆነ በዓመት 20 ሚሊዮን ቶን የሚደርሰውን ሀገራዊ የምርት ፍላጎት ከ35 በመቶ በላይ ማሟላት አልተቻለም። ከጥቂት ወራት በፊት ተመርቆ ወደ ማምረት የገባው ግዙፉ የለሚ ናሽናል ሲሚንቶ ፋብሪካ በዓመት ከ4.5 ሚሊዮን ቶን በላይ በማምረት ከፍላጎቱ አንጻር ያለውን የምርት አቅርቦት ወደ 57 በመቶ ገደማ የሚያደርሰው ይሆናል። የሲሚንቶ ምርትን በተገቢው መንገድ ለገበያ ከማቅረብ ጋር ማለትም ከአቅርቦት ሰንሰለት ጋር የተያዙ በርካታ ችግሮች ምርቱን እንደ ከበረው ማዕድናት ሁሉ ብርቅና እጅግ በተጋነነ ዋጋ እንዲሸጥ ካደረጉት ዋነኛ ምክንያቶች መካከል ይጠቀሳል። የኢስት አፍሪካ ሆልዲንግስና ናሽናል ሲሚንቶ ተወካይ አቶ አዳና አለሙ እንደሚሉት ከፍተኛ የምርት እጥረት ለሲሚንቶ አቅርቦቱ ስብስብ ችግር መንስኤ ሆኖ ቆይቷል ብለው ከግዙፉ የለሚ ሲሚንቶ ፋብሪካ ምርት የሚረከቡ ወኪል አከፋፋዮች ቀጥታ ወደ ተጠቃሚው እንዲያደርሱ በማድረግና የአቅርቦት ሰንሰለቱን በማሳጠር የሲሚንቶ ፍላጎት ጥያቄን በእጅጉ ያሟላ መሆኑን አንስተዋል። አቅርቦት ሰንሰለቱ መራዘሙ የመጣው ሰፕላይ እጥረት ጋር በተያያዘ ነው። ዋንስ ሰፕላዩ አሁን ባለው ሌቭል መመረት ከጀመረና መቅረብ ከጀመረ በኋላ ያ የሰፕላይ ሰንሰለቱ ኦልሞስት አሁን ላይ የለም በሚባል ደረጃ የትላልቅ የመንግስት ፕሮጀክቶች ሆኑ የግል ፕሮጀክቶች የሲሚንቶ እንደ ጥሬ ግብአት ተጠቅመው የሚያመርቱ የብሎኬት አምራቾች የባቺንግ ፕላንቶች ቀጥታ አሁን ላይ ከለሚ ናሽናል ሲሚንቶ ምርቱን እያገኙ ከዛም ባለፈ ደግሞ አቅርቦቱ እንዳልከው በማሳጠር ወኪል አከፋፋዮች ቀጥታ ወደ ደንበኛው የሚያቀርቡበትን ቀጥታኛም ወደ ሪቴለር የምንደርስበትን ስርዓት በማመቻቸት ያን የአቅርቦት ሰንሰለት በጥሰነዋል ማለት የሚቻልበት ደረጃ ደርሰናል ማለት ነው። በውጭ ኩባንያዎች የሚገነቡ መሰል ግዙፍ ፕሮጀክቶች በሀገር በቀል ባለሙያዎች በቀጣይነት እንዲከናወኑ ለማስቻል የእውቀት ሽግግር ማካሄድ ወሳኝ እንደሆነ ይነገራል። በለሚ ሲሚንቶ ፋብሪካም 40 ያህል ወጣቶችን ወደ ቻይና ሀገር በመላክና በማሰልጠን ወደ ስራ እንዲገቡ ማድረግ ተችሏል ያሉን ደግሞ የኢስት አፍሪካ ሆልዲንግስ አካል የሆነው ብዙአየሁ ታደልና ቤተሰቡ ፋውንዴሽን ስራ አስኪያጅ መሰረት ታደሰ ናቸው። ይህ ፋብሪካ ከመጀመሩ በፊት 40 የሚሆኑ ባለሙያዎችን ቻይና ድረስ በመላክ ሰልጥነው ሙያዊ የቴክኖሎጂ ሽግግርን እውቀት ወስደው ቀስመው አሁንም በስራ ላይ ይገኛሉ።
እንደ ፋውንዴሽኑ ደግሞ ይሄንን ግንባታ ሲደረግና ኦፕሬሽንም ሲጀምር ተማሪዎችን፣ መምህራንን፣ የአካባቢው ማህበረሰብንም አምጥቶ በማሳየት የቴክኖሎጂውን ርቀት ግዝፈት የኖሌጅ ትራንስፈሩን እንዲያውት እንዲገነዘቡት አዌር እንዲሆኑ የማድረግ ስራ የማንቃት የማሳወቅ የማስገንዘብ ስራዎችን ሰርተናል። በስኮላርሺፕ ድጋፍ የትምህርት ቁሳቁስ ድጋፎችን በመስጠት እንደዚሁም ደግሞ የእናቶችና የህፃናት የመጀመሪያ ደረጃ ሆስፒታልን ለመገንባት እቅድ አድርገን በብዙአየሁ ታደለና ቤተሰቡ ፋውንዴሽን በቦርድ ዳይሬክተሮች አጸድቀን ቦታ ወስደን ግንባታ ለመጀመር ዝግጅት ላይ እንገኛለን። የሲሚንቶ ግብዓቶች ዋጋ መናር፣ የጸጥታ ስጋት እንዲሁም የተጠቃሚዎች የፋይናንስ አቅም ውስንነት ፋብሪካው እያጋጠሙት ያሉ ችግሮች መሆናቸውንም ተወካዩ አቶ አደን አብራርተዋል። በተቻለ አቅም እየተንቀሳቀሰን ቢሆንም ቀጣይ የሆኑ የጥሬ ወይም ደግሞ የግብዓት እቃዎች ዋጋ መናር ወይም ደግሞ ኮንሲስታንት ባልሆነ መልኩ የግብዓቶች ዋጋ መናር ከዛም ባለፈ ደግሞ ኢኮኖሚ ላይ ያለ የፋይናንሻል ሲቹዌሽን ከትንሽ ገንቢ እስከምትለው እስከ ላይኛው ዘርፍ ድረስ ያለው የፋይናንሻል ካፓሲቲ እጥረት ከዛም ባለፈ ደግሞ እዚህም እዛም ያሉ የሴኩሪቲ ቻሌንጆች ምርቱ በተፈለገ ቦታ እንደ ልብ ተንቀሳቅሶ እንዳይሰራጭና እንዳይንቀሳቀስ እዚህም እዛም ያሉ የሴኩሪቲ ኮንሰርኖች ተግዳሮት ይፈጥራሉ። ከዛ ባለፈ ግን ጥሩ እንቅስቃሴ እያደረግን ያለነው የለሚ ሲሚንቶ ፋብሪካ ባለፉት 6 ወራት ከ12 ሚሊዮን ኩንታል በላይ ሲሚንቶ ወደ ገበያ ማቅረቡንም ያሳወቀ ሲሆን በቀን ከ150 ሺህ ኩንታል በላይ ሲሚንቶ እያመረተ እንደሚገኝ ተገልጿል። ማሪስቶፕስ ኢትዮጵያ በትግራይ፣ በአማራ፣ በኦሮሚያና በሲዳማ ክልሎች የሚተገበር ሀገር አቀፍ የጤና ፕሮጀክት ይፋ አድርጓል። ፕሮጀክቱ ለሀገር ውስጥ ተፈናቃዮችና የጤና አገልግሎት ማዳረስ ባልተቻለባቸው አካባቢዎች በሞባይል ስልክ አማካኝነት የሚሰጥ የጤና አገልግሎት ነው ተብሏል። ናርዶስ ታምራት። ማሪስቶፕስ ኢትዮጵያ በትግራይ፣ በአማራ፣ በኦሮሚያና በሲዳማ ክልሎች የሚተገበር ሀገር አቀፍ የጤና ፕሮጀክት ይፋ አድርጓል። ይፋ የሆነው ፕሮጀክት ለሀገር ውስጥ ተፈናቃዮችና የጤና አገልግሎት ማዳረስ ባልተቻለበት አካባቢዎች በሞባይል ስልክ አማካኝነት የሚሰጥ የጤና አገልግሎትና የኒውትሪሽን መደገፍ ላይ ያተኮረ መሆኑ ተገልጿል። 4 ዓመታት ቆይታ የሚኖረው ይህ ፕሮጀክት በዚህ ቆይታው ከ2 ሚሊዮን በላይ ዜጎችን በተለይም ሴቶችን ተጠቃሚ ያደርጋል ተብሎ እንደሚታሰብ ፕሮጀክቱ ይፋ በተደረገበት ወቅት ተገልጿል። በ4 ትላልቅ ሪጅኖች ላይ የሚተገበር ኦሮሚያ፣ አማራ፣ ሲዳማና ትግራይ ውስጥ የሚተገበር ፕሮግራም ነው ማለት ነው። እንግዲህ ይህ ፕሮግራም ትኩረት ያደረገው 2 ዋና ዋና ስራዎች ላይ ነው። አንደኛው የተንቀሳቃሽ የጤናና የኒውትሪሽን ቡድን የምንለው የተቋቋሙ አሉ። እነሱን ማጠናከር ስራ ላይ የሚሰራ በተለይ ከተፈናቀሉት ወገኖች አካባቢና መድረስ የማይቻልባቸው ቦታዎች ሃርድ ቱ ሪች ኤሪያስ የሚባል ቦታ የሚተገብሩ ናቸው። እነሱን ለማጠናከር የሚውል ነው። ሁለተኛ ደግሞ የጤና አገልግሎቶችን በተለይ ደግሞ የመጀመሪያ የደረጃ የጤና አሃድ የምንለው ፕራይመሪ ሄልዝ ኬር ዩኒት ከ220 በላይ የሚሆኑትን እነሱን ለማጠናከርና አንዳንድ አገልግሎቶች እንዲጠናከሩ ለማድረግ የተሰጠ ፕሮጀክት ነው ማለት ነው። የትግራይ ጤና ቢሮ ተቋሙ በክልሉ የተለያዩ ተግባራትን እያከናወነ መሆኑን ገልጸው ነገር ግን በክልሉ ካለው ፍላጎት አንጻር በቂ ነው ብሎ እንደማያምኑ የትግራይ ክልል ጤና ቢሮ የእናቶችና ህጻናት የአፍላ ወጣቶች ቡድን መሪ የሆኑት አቶ ገብረ ሐዋርያ ገብረ ክርስቶስ ለሀገሬ ቴሌቪዥን ተናግረዋል። ማሪስቶፕስ ኢትዮጵያ በትግራይ ክልል በ30 ጤና ተቋማት የሚተገበረው ሀገር አቀፍ የጤና ፕሮጀክት ክልሉ ካለው በርካታ የጤና ተቋማት ተመጣጣኝ እንዳልሆነ አስረድተዋል። ትግራይ ክልል ከፍተኛ የሆነ ተፈናቃዮችና በርካታ የጤና ተቋማት እንዳሉት ያስረዱት አቶ ገብረ ሐዋርያ ገብረ ክርስቶስ ማሪስቶፕስ ኢትዮጵያ የሚተገበረው ሀገር አቀፍ የጤና ፕሮጀክት ካለው ተረጂ አንጻር ተመጣጣኝ አይደለም ብለዋል። በ20 ፋሲሊቲና በቡይዝን ያሉ አይዲፒ ናቸው ሰፖርት ለማድረግ የታሰበ ግን ትግራይ ያለው አይዲፒ ብዛትና ያው ፓርት ኦርጋናይዜሽን ወይ ደግሞ ዶኖሩ ሰፖርት ለማድረግ ያቀዳቸው እቅድ አይገናኝም የሚመጣጠነውና ግን ኢቭን በዛ 20 ያሉ አይዲፒዎች ወይ ደግሞ ሄስ ፋሲሊቲ ስር ያሉ ለውጥ ያመጣል ብዬ አስባለሁና ስለዚህ እኛ ደግሞ ያው ይሄ ሰፖርት ለማድረግ ያለን ይሄ የመጣ ፕሮጀክት ያው ሰፖርት ለማድረግም ያው
ሬዲ ነን። በጤና ሚኒስቴር ስነ ተዋልዶ የቤተሰብ እቅድ የአፍላ ወጣቶች ፕሮግራም ኃላፊ የሆኑት ዶክተር አለማየሁ ሁንዱማ በበኩላቸው ትግራይ ክልል ጤና ቢሮ ያነሳው ጥያቄ ተገቢ መሆኑን አንስተው ፕሮጀክቱ በክልሎች በሁሉም ጤና ተቋማት ለማድረስ ያለው በጀት አነስተኛ እንደሆነ ነግረውናል። ፕሮጀክቱ 14.3 ሚሊዮን ዶላር ወጪ እንደተደረገበት የነገሩን ዶክተር አለማየሁ በቤተሰብ ምጣኔ በስነ ምግብ ምገባና በስነ ተዋልዶ ጤናን ለማጠናከር የታሰበ እንደሆነ አስረድተዋል። ሀገር አቀፍ የጤና ፕሮጀክት ከተረጂዎች ቁጥር ጋር ለማመጣጠን በቀጣይ የተለያዩ ስራዎችን እንደሚሰራ ዶክተር አለማየሁ ተናግረዋል። እውነት ነው፣ በቂ አይደለም። ምክንያቱም ብዙ ተፈናቃይ ቦታዎች አሉ፣ ብዙ ችግሮች አሉ፣ በቂ አይደሉም። ለዚህ ይሄን ደግሞ በቂ ማድረግ ይኖርብናል ማለት ነው። በቂ ማድረግ የምንችለው እንዴት ነው እኛ የምናደርገው? በቂ ማድረግ የምንችለው አንደኛ የሀብትን በማሰባሰብ ነው። ለዚህ ህብረተሰብ በማሰባሰብ መንግስትም ደግሞ ከየቦታው ያሉትን ገንዘብ በመመደብ 30ዎችን 60 ማድረግ 60ውን 90 ማድረግ 100ውን ደግሞ 120 ማድረግ ቁጥሮች መጨመር ይኖርብናል ማለት ነው። ምክንያቱም አጋር ድርጅት የተወሰነ ለጋሽ የተወሰነ ነው የሚያግዘን፣ የተወሰነ እርሾ ነው የሚሰጠን። ያን እርሾ ደግሞ ማስፋት ይኖርብናል ማለት ነው። ለዚህ ተደራሽ አይደለም፣ ምንም ጥያቄ የለውም። ሀብት ውስን ነው፣ ፍላጎቶች ሰፊ ናቸው። ችግሮቻችንም ደግሞ በጣም በርከት ያሉ ናቸው። ይሄ ለማድረግ ከተለያዩ ዶኖሮች ከተለያዩ ለጋሽ ድርጅቶች ገንዘብ የተሰበሰበ ነው ያለው በተለያየ መልኩ እንዲሰራ። ለዚህ እነሱ ያልደረሱባቸው ቦታዎች መንግስት የሚደርሳቸው አሉ፣ ኤምኤስኤም የሚደርስባቸው ሌሎች አጋር ድርጅቶች ደግሞ የሚደርሷቸው አሉ ማለት ነው። ለዚህ ሲደመር አብዛኛው ቦታዎች ይደረሳሉ እንጂ አሁን ሜሪስቶፕስ ኢንተርናሽናል ሪፕሮዳክቲቭ በሰራው ብቻ ይደረሳል ማለት አይደለም። ግን ስንደምራቸው ትልቅ ለውጥ ይመጣ ብለን እናስባለን። ሜሪስቶፕስ ኢትዮጵያ በአማራ ክልል በ60 ጤና ተቋማት፣ በኦሮሚያ ክልል በ110 ጤና ተቋማት እንዲሁም በሲዳማ ክልል በ20 ጤና ተቋማት የሚተገበር ሀገር አቀፍ የጤና ፕሮጀክት እንደሆነ ተሰምቷል። የእስራኤል ጦር በጋዛ ሰርጥ ባደረሰው ከባድ የአየር ጥቃት 50 ፍልስጤማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስቴር አስታውቋል። እነዚህ የእስራኤል ጥቃቶች መበርታታቸውን ተከትሎም ሐማስ ከእስራኤል ጋር መዋጋትን እንዲያቆም ጫና እየተደረገበት ነው። በርካታ ፍልስጤማውያንም ሐማስን በመቃወም አደባባይ እየወጡ ነው። ደምሰው ሽፈራው እስራኤል በጋዛ ምድር ላይ እያደረሰቻቸው ያሉ ጥቃቶች አሁንም ተጠናክረው ቀጥለዋል። በትላንትናው ዕለትም የእስራኤል ጦር በጋዛ ሰርጥ ባደረሰው ከባድ የአየር ጥቃት 50 ፍልስጤማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስቴር አስታውቋል። የእስራኤል ጥቃት ኢላማ ያደረገው የመኖሪያ አካባቢዎችን ሲሆን የተፈናቃዮች ማቆያ ማክሽፍት ተብሎ የሚጠራው የድንኳን መጠለያዎች የሚገኙበት ቦታ እንዲሁም የፖሊስ ጣቢያን ጨምሮ በድብደባው ጉዳት የደረሰባቸው ናቸው ተብሏል። ይህም የጉዳቱን መጠንና የሟቾቹን ቁጥር ከፍ እንዲል ያደረገው ሲሆን የሟቾቹ ቁጥርም ከዚህ ሊጨምር እንደሚችል የዩሮኒውስ ዘገባ ያሳያል። ጥቃቱ ከተፈጸመባቸው ቦታዎች አንዱ በሆነው የሰሜናዊ ጋዛ የሞቱ ፍልስጤማውያን ቁጥር 29 ሲሆን የእስራኤል ጦር ስለ ጥቃቱ በሰጠው ማብራሪያም ጥቃቱ ኢላማ ያደረገው የሐማስ ወታደራዊ ማዘዣ ሆኖ እያገለገለ ነበር ባለው ፖሊስ ጣቢያ ላይ እንደሆነ ገልጿል። የእስራኤል ጦር በደቡባዊ ጋዛ በሚገኘው የካህን ዩኒስ ከተማ 3 ተከታታይ ጥቃቶችንም አድርሷል። በጥቃቱም ሕፃናትና ሴቶችን ጨምሮ 7 ፍልስጤማውያን መገደላቸውን የአልጀዚራ ዘገባ ያሳያል። በተጨማሪም በማዕከላዊ የጋዛ ክፍልም የእስራኤል የአየር ኃይል በፈጸመው ድብደባ የሞቱት ፍልስጤማውያን ቁጥር ከ6 እንደሚበልጥ ከቦታው እየተሰሙ ያሉ መረጃዎች ያስረዳሉ። እስራኤል ከመጋቢት ወር አጋማሽ ጀምሮ ከሐማስ ጋር አድርጋው የነበረውን የተኩስ አቁም ስምምነት በማቋረጥ በጋዛ ላይ የተጠናከረ የአየርና የምድር ጦሯን አሰማርታ ያልተቋረጠ ድብደባ በጋዛ ላይ እየፈጸመች ትገኛለች። ወደ ጋዛ የሰብአዊ ድጋፎች መተላለፊያ መስመሮችንም የዘጋች ሲሆን ግምታዊ ቁጥራቸው ከ2 ሚሊዮን በላይ እንደሚሆኑ የሚነገርላቸው ፍልስጤማውያን የምግብና ሌሎች መሰረታዊ እርዳታዎች እንዳይደርሱላቸው አድርጋለች በሚል ከተለያዩ ዓለም አቀፍ የተራድኦ ድርጅቶች ወቀሳዎች እየቀረቡባት ነው። ኦቻን ጨምሮ በርካታ የሰብአዊ መብት ተቋማትም እስራኤል ረሃብን እንደ ጦር መሳሪያ እየተጠቀመች ነው ሲሉ የሚከሷት ቢሆንም የእስራኤል ምላሽ ደግሞ ሐማስ አሁንም በእጁ ያሉ እስራኤላውያን ታጋቾችን እንዲለቅ ለማስገደድና ጫና ለመፍጠር ነው የሚል እንደሆነ ዩሮኒውስ አስነብቧል። የእስራኤል ጦር ከፍተኛ አዛዥ የሆኑት ኢያል ዛሚል ይህንን አስመልክቶ ባደረጉት ንግግርም እስራኤል የታገቱባት ዜጎቿ እስካልተመለሱላት ድረስ በጋዛ ምድር እያካሄደችው ያለው ከባድ ድብደባና ዘመቻ ይበልጥ እያደገ እንደሚመጣ ተናግረዋል። በተጨማሪም ሐማስ ለንጹሐን ፍልስጤማውያን የሚቀርብ ድጋፍ በሚል ወደ ጋዛ እየገቡ ያሉ የእርዳታ ቁሳቁሶች ሐማስ ራሱን ለማጠናከር እየተጠቀመበት ነው የምትለው እስራኤል ቡድኑ ምንም አይነት ድጋፍ እንዳያገኝ በማድረግ ከተዳከመበት አቅሙ ዳግም እንዳይጠናከር ማድረግ የሰብአዊ ድጋፍ ክልከላው ዋነኛ ዓላማ እንደሆነ ትገልጻለች።
ይህ የእስራኤል ውሳኔ እንደ ዩኤን ሁማኒቴሪያን እና ኦቻ ያሉ ዓለም አቀፍ ተቋማት አብዝተው የሚወቅሱት ቢሆንም ለእስራኤል ግን ውጤት እያስገኘላት ይመስላል። የእስራኤል ከባባድ ድብደባዎችና የሰብአዊ ድጋፍ አለመኖር ከፍተኛ ጫና የፈጠረባቸው ፍልስጤማውያን ሐማስን መቃወም ጀምረዋል። በጋዛ አውራ ጎዳናዎች ላይ ሐማስ ከጋዛ ጠቅልሎ ይውጣ የሚሉ የተቃውሞ ድምጾች መሰማትም ጀምረዋል። በየጊዜው ቁጥራቸው እየጨመረ የሚሄድ ፍልስጤማውያን ተቃዋሚ ሰልፈኞች ሐማስ ላይ ያላቸውን ተቃውሞ እያሰሙ ነው። የጋዛ ሰርጥ በእስራኤል የጦር ጀቶችና ሰው አልባ አውሮፕላኖች ስትደበደብ የምትውለው በሐማስ የተነሳ መሆኑን በማንሳት ተቃውሟቸውን ይገልጻሉ። ጋዛ ባለፉት 70 ዓመታት አይታው የማታውቀው ቀውስ ውስጥ የገባችው በሐማስ ታጣቂ ቡድን አመራሮች የተነሳ ነው በማለት ሐማስን አብዝተው እየወቀሱት ነው። አልናቶር የተባለው ፍልስጤማዊ የሕግ ባለሙያ በቅርቡ በዋሽንግተን ፖስት ላይ ባሰፈረው ጽሑፍ ዓለም ጋዛ ማለት ሐማስ፣ ሐማስ ማለት ደግሞ ጋዛ መሆኑን ያስባል በማለት ሐማስን አልመረጥንም፣ አሁን ደግሞ ሐማስ ጋዛን ለመምራትና ዕጣ ፈንታውን ከእኛ ጋር ለማስተሳሰር ቆርጦ ተነስቷል፣ ሐማስ ገለል ማለት አለበትም ብሏል። በተጨማሪም ሐማስን መደገፍ ማለት የፍልስጤማውያንን ሞት መደገፍ ማለት ነው፣ የፍልስጤማውያንን ነጻነት መደገፍ ማለት አይደለም ሲል ሐማስን በብርቱ ኮንኖ ጽፏል። ሐማስ እንደ አውሮፓውያኑ አቆጣጠር በ2007 የፖለቲካ ተገዳዳሪውን ፋታህ የተባለውን ፓርቲ በኃይል በማስወገድ ስልጣን ከተቆጣጠረ በኋላ ከእስራኤል ጋር 3 ትልልቅ ጦርነቶችንና 2 አነስተኛ ግጭቶችን አካሂዷል የሚለው አልናቶር የጋዛ ፍልስጤማውያን ሕይወት በጦርነትና በተባባሰ ግጭት ውስጥ የባከነ ነው ይላል። የፍልስጤም አስተዳደር ፕሬዝዳንት መሐሙድ አባስም ሐማስ ትጥቁን እንዲፈታ ጠይቀዋል። መሐሙድ አባስ ታጣቂ ቡድኑ ሐማስ የታጠቃቸውን የጦር መሳሪያዎች እንዲያወርድና ጋዛን ለፍልስጤም አስተዳደር እንዲያስረክብ ነው ያሳሰቡት። ይህም የፍልስጤም አስተዳደር በቀጠናው ሰላም እንዲወርድ የሚኖረውን ሚና ለማመላከት እየተደረገ እንደሆነ ታውቋል። ፕሬዝዳንት መሐሙድ አባስ ሁለቱም ተዋጊዎች ማለትም እስራኤልና ሐማስ ጦርነቱን እንዲያቆሙ በተለይም እስራኤል የያዘችውን ጥቃት እንድታረግብ ሲወተውቱ እንደነበርም ይታወቃል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሩሲያ በዩክሬን ላይ የምታደርሰውን ጥቃት እንድታቆም ጠይቀዋል። ፕሬዚዳንቱ የዩክሬኑን ጦርነት ለማስቆም ከጫፍ ላይ ደርሰናል ሲሉም ገልጸዋል። ትራምፕ ይህንን ይበሉ እንጂ ሩሲያ በኪየቭ ላይ ካደረሰችው የድሮን ጥቃት በኋላ ሌላ ጥቃት ስለመክፈቷ ተሰምቷል። አልታየህ ኪዳኔ ሩሲያ ሐሙስ ዕለት ኪየቭን በሚሳኤልና ሰው አልባ አውሮፕላኖች ከደበደበች በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው ሩሲያ በዩክሬን ላይ የምታደርሰውን ጥቃት እንድታቆም ጠይቀዋል። ሩሲያ በዩክሬን ዋና ከተማ ላይ ባደረሰችው ከባድ ጥቃት በትንሹ 12 ሰዎች መሞታቸውን ተከትሎ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሩሲያው ፕሬዝዳንት ቭላዲሚር ፑቲን አቁም የሚል መልእክት ያስተላለፉት። የኪየቭ ጥቃት 90 ሰዎችን ያቆሰለ ሲሆን ከዛ ባለፈም ሕንፃዎችን በእሳት አቃጥሎ ማውደሙን የዩክሬን ባለስልጣናት ተናግረዋል። የነፍስ አድን ሰራተኞች አሁንም ከ12 ሰዓታት በላይ በጥቃቱ ከፈረሱ ሕንፃዎች ስር አስከሬኖችን እየፈለጉ እንደሆነ ተነግሯል። ትራምፕ በዋይት ሀውስ ተገኝተው ለጋዜጠኞች በሰጡት መግለጫ አስተዳደራቸው በሩሲያ ላይ ከፍተኛ ጫና እያሳደረ መሆኑንና ሩሲያ የፈጸመችው ጥቃት እንዳላስደሰታቸው ገልጸዋል። ዶናልድ ትራምፕ እንዳሉት በሁለቱ ሀገራት መካከል ከ3 ዓመታት በላይ የዘለቀውን ደም አፋሳሽ ጦርነት ለማስቆም በሰላማዊ ድርድር ላይ ከፍተኛ መሻሻል ታይቷል ሲሉ ተናግረዋል። ሩሲያ በሰላም ጥረቱ ላይ አዎንታዊ እርምጃዎችን ወስዳለች ያሉት ትራምፕ ክሬምሊን ጦርነቱን ለማቆምና የዩክሬንን መሬት ለመውረር በማቆም ትልቅ ስምምነት አድርጋለች ሲሉ ገልጸዋል። በሰላም ጥረቱ ላይ የሚቀጥሉት ጥቂት ቀናት በጣም አስፈላጊ ናቸው ያሉት ትራምፕ አሁን ስብሰባዎችና ንግግሮች እየተካሄዱ ነው ብለዋል። ጦርነቱን ለማስቆም የሚደረገው ጥረት በጥሩ ሁኔታ እየሄደ ነው ያሉት ዶናልድ ትራምፕ በጥቂት ጊዜያት ስምምነት የምንፈጽም ይመስለኛል፣ ለሰላም ስምምነት ተቃርበናል ሲሉም ነው ተስፋቸውን የተናገሩት። ይሁን እንጂ ይህ ጥረት እየተደረገ ባለበት ወቅትና ሰላምን ለማስፈን እየተሞከረ ባለበት ጊዜ ሩሲያ ያደረሰችው ጥቃት አስፈላጊ አይደለም ሲሉ የሩሲያን ጥቃት ተቃውመዋል። ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከተመለሱ በኋላ ሩሲያና ዩክሬን በጥቁር ባህር የሚደረገውን ጦርነት ለማቆም የተኩስ አቁም ስምምነት ማድረጋቸው የሚታወስ ነው። ከዛ ባለፈም በሁለቱ ሀገራት መካከል በዩክሬን የኃይል መሰረተ ልማት ላይ የሚደርሰውን ጥቃት እንዲቆም የሚያደርግ ስምምነት ላይ የተደረሰም ቢሆን ዘላቂ የተኩስ አቁም ስምምነት ሊደረስ የተቻለበት ሁኔታ መፈጠር ባለመቻሉ ጦርነቱ አስከፊ ሰብአዊና ቁሳዊ ውድመትን እያስከተለ ቀጥሏል። ዶናልድ ትራምፕ በምርጫ ዘመቻቸው ወቅት
ወቅት ወደ ነጩ ቤተ መንግስት ከተመለስኩ የሁለቱን ሀገራት ጦርነት በ24 ሰዓት አስቆማለሁ ብለው የመራጮችን ቀልብ የገዙም ቢሆን ጦርነቱን ማስቆም ቀላል አልሆነላቸውም። ይህንን አስመልክቶ ለሲኤንኤን የሚጽፉት ኬቪ ሊፕታክ፣ አላይና ትሪን እና ጄፍ ዜኔኒ ትራምፕ ወደ ነጩ ቤተ መንግስት ከተመለሱም 100 ቀናት ያስቆጠሩም ቢሆን የሰላም ስምምነቱ ቀላል አልሆነላቸውም ይላሉ። ለጉዳዩ ቅርበት ያላቸው ሰዎች እንደተናገሩት ትራምፕ በሁለቱ ሀገራት የሰላም ስምምነት ጥረት ላይ መሰላቸታቸውን የቅርብ ሰዎቻቸው ተናግረዋል። ዶናልድ ትራምፕ ከሚዲያ ጀርባ በሚናገሩት ንግግር በተደጋጋሚ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እርስ በርስ የሚከባበሩ እንዳልሆነና እንደሚጠላሉ ይናገራሉ ሲሉም ምንጮች መናገራቸውን ጸሐፊዎቹ አስነብበዋል። ለዚህም ነው የሰላም ስምምነቱ አስቸጋሪ የሆነው። ትራምፕ ይህንን መሰላቸታቸውን የሚያሳይ አስተያየት ሰጥተዋል። በጦርነቱ በየሳምንቱ 5000 ወታደሮች እየሞቱ ነው ያሉት ትራምፕ ፑቲንም ጦርነቱን ማቆም አለበት በማለት ነው ማሳሰቢያ የሰጡት ይላሉ ጸሐፊዎቹ። በሰላም ስምምነቱ ላይ ዶናልድ ትራምፕ ወደ ሞስኮ አጋርደዋል በሚል እየተወቀሱ ቢቆዩም አሁንም ሩሲያ ወደ ሰላም እንድትመጣ የተቻለውን ጫና በማሳደር ላይ እንደሆኑ ትራምፕ ይገልጻሉ። በትላንትናው ዕለትም በሰጡት መግለጫ ያንጸባረቁት ሀሳብ ይህንኑ ነው። ዋሽንግተን በሞስኮ ላይ ብቻ ሳይሆን በኪየቭ ላይም ሰላም እንዲመጣ ጫና እያሳደረች እንደሆነ የሚናገሩት ትራምፕ የሰላም ስምምነት ለማድረግ መቃረባቸውን ተናግረዋል። ትራምፕ ሁለቱ ሀገራት የሰላም ስምምነት ላይ እንዲደርሱ ቀነ ገደብ ሰጥተው እንደሆነ ሲጠየቁ የራሴ ቀነ ገደብ አለኝ ሲሉም ነው የተናገሩት። ይሁን እንጂ የሰላም ስምምነቱ ፈጣን እንዲሆን እንፈልጋለን ሲሉም አክለዋል። ትራምፕ ይህንን ይበሉ እንጂ አሁንም ቢሆን ሩሲያ በዩክሬን ላይ ጥቃት ማድረሷን ስለመቀጠሏ ተሰምቷል። በዩክሬን ፓቭሎራድ በተባለ ቦታ በደረሰ ጥቃት ይህ ዘገባ እስከተጠናቀረበት ሰዓት ድረስ ህጻናትን ጨምሮ 5 ሰዎች እንደተገደሉና 8 ሰዎች እንደቆሰሉ የአካባቢው ባለስልጣን በዛሬው ዕለት አስታውቀዋል። ሺሪሊሳክ የተባሉት የዩክሬን ባለስልጣን አሁንም በሩሲያ የሚደረገው ጥቃት መጠናከሩን የገለጹ ሲሆን በዚህ ጥቃት ከተማይቱ በበርካታ የሩሲያ ድሮኖች እንደተደበደበች ስለመናገራቸው ሮይተርስ በዘገባው አመልክቷል። ጥቃቱ ካደረሰው ሰብአዊ ጥፋት ባሻገር ህንፃዎችን በእሳት እንዲያያዙ እንዳደረገ የገለጹት ባለስልጣኑ 103 የሚሆኑ ድሮኖች ከተማውን ሲደበድቡ እንደነበር ገልጸዋል። የፓቭሎራድ ከተማ የኢንዱስትሪ ከተማ ስትሆን ከ100 ሺህ በላይ የሚሆኑ ነዋሪዎች እንደሚኖሩባት ሲነገር የአደጋ ጊዜ ሰራተኞች አሁንም በከተማይቱ ተጎጂዎችን ለማዳን እየሞከሩ እንደሆነም ተገልጿል። አጎራባች ከተሞችም በተነሳው እሳት ሳቢያ ስጋት ውስጥ እንደሆኑ ተሰምቷል። አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። መንግስታዊ የቴሌኮም አቅራቢ ኢትዮ ቴሌኮም ለሽያጭ ያቀረበውን 10 በመቶ አክሲዮን ሽያጭ አስመልክቶ አሁናዊ ሁኔታውን ይፋ አድርጓል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ለሽያጭ ከቀረቡት በ300 ብር ከሚሸጡ 100 ሚሊዮን አክሲዮኖች ውስጥ 10.7 ሚሊዮኑ መሸጣቸውን የገለጹ ሲሆን ከሽያጩ 3.2 ቢሊዮን ብር መገኘቱን ተናግረዋል። በሽያጭ ሂደቱ 47377 ኢትዮጵያውያን ኢንቨስተሮች መሳተፋቸውም ተነግሯል። 30014 የሚሆኑት ኢትዮጵያውያን ደግሞ ከ33 እስከ 100 የሚደርሱ አክሲዮኖችን መግዛታቸውን ስራ አስፈጻሚዋ ጠቁመዋል። ተቋሙ ከጥቅምት 6 ጀምሮ እስከ ታህሳስ 25 ቀን ድረስ የአክሲዮን ሽያጭ ገደብ ቢደረግበትም በህዝብ ጥያቄ መሰረት እስከ የካቲት 7 መራዘሙ የሚታወስ ሲሆን የአክሲዮን ሽያጩም ለ121 ቀናት ቆይቷል። የቤኒሻንጉል ጉሙዝ ክልል በ9 ወራት ውስጥ 3100 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ማድረጉን ይፋ አደረገ። ወርቁ በልዩ አነስተኛ ወርቅ አምራቾች በአዘዋዋሪዎችና በኩባንያዎች የተመረተ መሆኑም ተነግሯል። የወርቅ ግኝቱ ካለፈው ዓመት ጋር ሲነጻጸር ከፍ ያለ ብልጫ ያለው እንደሆነም ክልሉ አስታውቋል። ለዚህም በሀገር አቀፍ ደረጃ የተደረገው የኢኮኖሚ ማሻሻያ እንዲሁም በህገ ወጥ መንገድ በጥቁር ገበያ በሚዘዋወረው የወርቅ ምርት ላይ እየተደረገ ያለው ቁጥጥር ትልቅ ሚና ተጫውቷል ሲል የክልሉ መንግስት ገልጿል። የብሔራዊ ባንክና የትይዩ ጥቁር ገበያው ምንዛሪ አንጻራዊ መመሳሰል የታየበት መሆኑ የወርቅ ምርት በተሻለ እንዲሰበሰብ እንዳስቻለም ተነግሯል። በአውሮፓ ህብረት የጸረ ደን ጭፍጨፋ ደንብ ምክንያት የቡና አርሶ አደሮች ስጋት ላይ እንደሆኑ ተገለጸ። ደንቡ ከደን ጭፍጨፋ ነፃ ያልሆኑ ምርቶች ወደ ህብረቱ እንዲገቡ የማይፈቅድ ሲሆን በቀጣዩ ዓመት ታህሳስ ወር እንደሚተገበር ተገልጿል። በመሆኑም ኢትዮጵያውያን ቡና አምራች አርሶ አደሮች ምርታቸውን ደንቡን ተከትሎ የተመረተ መሆኑን ማረጋገጥ እንዳለባቸው ተነግሯል። የኦሮሚያ ቡና አምራች አርሶ አደሮች ህብረት ስራ ማህበር ኃላፊ ደጀኔ ዳዲ መስፈርቱን ማሟላት ጊዜን የሚወስድ መሆኑን ለኒውዮርክ ታይምስ ተናግረዋል። ደንቡን አክብሮ ለመስራት በቡና ማሳዎች ላይ ቴክኖሎጂን መጠቀም የሚያስፈልግ መሆኑን የተናገሩት ኃላፊው የሚያስወጣው ወጪ ከፍተኛ እንደሆነ ገልጸዋል።
የአልጄሪያ ባለስልጣናት በዚህ ወር መጀመሪያ ላይ ከ1800 በላይ ስደተኞችን በኒጀር ድንበር ላይ ጥለዋቸዋል ሲል መቀመጫውን ኒጀር ያደረገው የስደተኞች መብት ተሟጋች ቡድን ተናግሯል። በአካባቢው ያለውን ፍልሰት የሚከታተለው አላርም ፎን ሳህራ የተባለው ተቋም እንደተናገረው ፍልሰተኞቹ በአልጄሪያ ከተሞች ከተያዙ በኋላ ፖይንት 0 ተብሎ ወደሚጠራው በረሃ አካባቢ ተወስደዋል። የቡድኑ ብሔራዊ አስተባባሪ አብዱልአዚዝ ቼሁ ለአሶሺየትድ ፕሬስ እንደተናገሩት በአልጄሪያ ሕጋዊ እውቅና የሌላቸው 1845 ስደተኞች ተቆጥረው በኒጀር የድንበር ከተማ አስማካ እንደጣውላቸው፣ ይህም በዚህ ወር ወደ አስማካ የተባረሩ ስደተኞችን ቁጥር ወደ 4000 ከፍ አድርጎታል ተብሏል። የተባበሩት መንግስታት ህንድና ፓኪስታን የገቡበትን ጸብ እንዲያረግቡ ጠየቀ። ሀገራቱ በካሽሚር በደረሰው ግጭት ዲፕሎማሲያዊ መካረር ውስጥ ገብተዋል። በካሽሚር 26 ጎብኚዎች በነውጠኞች ተገድለዋል መባሉን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት ተባብሶ ቀጥሏል። ህንድ ቀደም ብሎም ፓኪስታን በድንበር አካባቢ ሽብርተኞችን ተደግፋለች በሚል ፓኪስታንን ስትወቅሳት ነበር። የህንዱ ጠቅላይ ሚኒስትር በዜጎቻቸው ላይ ጥቃት ያደረሱትን እንደሚያድኑና ይህንን ዓለም ሁሉ እንዲያውቅ ሲሉ ተናግረዋል። የህንድ ፖሊስ በግድያ ጠርጥሬያቸዋለሁ ያላቸውን 3 ፓኪስታናውያን መያዙንም አስታውቋል። ፓኪስታን በምላሹ ህንድ ለምትወስደው ሁሉ ተመጣጣኙን እንደምታደርግ አስታውቃለች። የተባበሩት መንግስታት ሁለቱ ሀገሮች የተፈጠረውን ችግር በውይይትና ሁለቱንም አሸናፊ በሚያደርግ አግባብ እንዲፈቱ ማሳሰቡን ፍራንስ 24 ዘግቧል። ያለመነሻ ካፒታል ወጣቶችን የሱቅ ባለቤት ማድረግ ያስችላል የተባለለት ፕሮጀክት ይፋ ተደርጓል። በዚህ ፕሮጀክት ተጠቃሚ የሚሆኑ ወጣቶች በዱቤ የሸቀጥ አቅርቦት ያገኛሉ የተባለ ሲሆን ለዚሁ ዓላማ 900 ሚሊዮን ብር በጀት ተይዟል። በቢዝነስ ጥንቅራችን ተመልክተናል። ባዳጊ ሀገራት ፈተና ከሆኑ ጉዳዮች መካከል የሥራ ዕድል ፈጠራ ተጠቃሹ ነው። በተለይም ከሰሃራ በታች ባሉ ሀገራት ወጣቶችን ያማከለ ሥራ ከመፍጠር አንጻር ጉልህ ክፍተት የሚታይ ስለመሆኑም ይነሳል። መንግስታት በራሳቸውና የግሉን ዘርፍ በማስተባበር ወጣቶችን ተጠቃሚ የሚያደርጉ ስራዎችን እንዲያከናውኑም ይጠበቃል። በኢትዮጵያም በተለያየ መልኩ ወጣቶችን ተጠቃሚ የሚያደርግ የሥራ ፈጠራ እንቅስቃሴ ቢኖርም አሁንም በቂ የሚባል አለመሆኑን የምጣኔ ሀብት ባለሙያዎች ይገልጻሉ። ይህንን ችግር አስተውለናል ያሉት ጤግሮስ ትሬዲንግ፣ ሊንካስ ትሬዲንግ እና ኢዩ ሸገር የተሰኙ ኩባንያዎችም ወጣት ኢትዮጵያውያንን ተጠቃሚ ያደርጋል ያሉትን ፕሮጀክት ይፋ አድርገዋል። ይህ ፕሮጀክት 900 ሚሊዮን ብር በጀት የተያዘለት መሆኑም ተነግሯል። ፕሮጀክቱ በተለያዩ ክልሎች ያሉ ስራ ፈላጊ ወጣቶች ያለምንም የመስሪያ ካፒታል የሱቅ ባለቤት የሚሆኑበት መሆኑንም የሊንካስ ትሬዲንግ ዋና ስራ አስፈጻሚ አቶ ፊልሞን ካሳሁን ገልጸዋል። ወጣቶችን አደራጅተን ስልጠና ሰጥተን ለመነሻ የሚሆን ካፒታል ለልጆቹ መድበን ኢኖቬሽን እና የተለያዩ ዲኮሮችን የሚያደርጉበትን መንገድ አዘጋጅተን ልጆቹ ከስልጠና ከወሰዱ በኋላ በቀጥታ ወደ ስራ የሚገቡበት የአሰራር ስርዓት ነው። የአሰራር ስርዓቱ የሀገር ውስጥና የውጭ ሀገር ምርቶችን ታርጌት ያደረገ ሲሆን በተለይም ከቻይና የምናስመጣቸው የጥሬ ዕቃዎች አሉ። እዚህ ደግሞ የፋብሪካና የኢንዱስትሪ እንደዚሁም ደግሞ የግብርና ውጤቶችን ከገበሬዎች ከአምራቾችና ከኢንዱስትሪ ባለቤቶች ጋራ በጋራ በመተባበር ለዚህ ለ10 ሺህ ወጣቶች አማራጭ እንዲሆን አቅርበናል ማለት ነው። የገበያ ትስስር በዚህ ፕሮጀክት ተጠቃሚ የሚሆኑ ወጣቶች ሸቀጦችን በዱቤ ይወስዳሉ ሲሉ ያከሉት ስራ አስፈጻሚው ለሱቅ ኪራይና ተያያዥ ለሆኑ ወጪዎች የሚሆን ብድር ከፋይናንስ ተቋማት ጋር በመተባበር እንደሚቀርብም ጠቁመዋል። የሸቀጣ ሸቀጥ አቅርቦትን ማሳለጥ የሚያስችሉ መጋዘኖች በየቦታው እንደሚዘጋጁም የተነገረ ሲሆን አሰራሩ በቴክኖሎጂ የተደገፈ እንደሚሆን ተሰምቷል። በየቦታው በየክልሉ ሴንተር የሆኑ የሎጂስቲክስ ወይም ደግሞ ስቶሮች ይኖሩናል። ትላልቅ ስቶሮች እነዚህ ስቶሮች በቀጥታ ለሱቆቹ ዴሊቨር የሚያደርጉ ይሆናል። የራሳችን የሆነ ኢንቨንተሪ ሲስተም አለን። ይህ የኢንቨንተሪ ሲስተም ከሜን ስቶር እያንዳንዱ ሱቅ ላይ ምን እየተሸጠ እንዳለ፣ የትኛው ዕቃ እንዳለቀ፣ የትኛው ዕቃ ሊያልቅ እንደደረሰ ሪፖርት ስለሚደርሰን ሪፊል ወይም ሪስቶክ እናደርጋለን ራሳችን ማለት ነው። ፕሮጀክቱ ተግባራዊ ከሚሆንባቸው ክልሎች መካከል አንዱ በሆነው ኦሮሚያ ክልል ከቀናት በኋላ ለወጣቶች ስልጠና መስጠት እንደሚጀመርም ተነግሯል። አርቲስት ሙሉ ዓለም ጌታቸውና ቅድስት ሙሉ ዓለም የፕሮጀክቱ ብራንድ አምባሳደር የሚያደርጋቸውን ስምምነት ተፈራርመዋል። ቀብድ ከግብይት ጋር ተያይዞ ስሙ የማይጠፋ ቃል እንደሆነ የምንስማማበት ሀቅ ነው። ይህ ልማድ እንደ ንግድ መተማመኛ ተደርጎም ይወሰዳል። ለመሆኑ ስለ ቀብድና ቅድመ ክፍያ ጉዳይ ሕጉ ምን ይላል? ጠበቃው ሊነግረን ተዘጋጅቷል።
ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ ቀብድና ቅድመ ክፍያ ጉዳይ ሕግ ነክ መረጃ ላካፍላችሁ። ቀብድ ከመሸጥ ከመለወጥ ጋር ስሙ የማይጠፋ ቃል ነው። ታዋቂው የጥቁሩ የሕግ መዝገበ ቃላት የቀብድ ክፍያ ማለት ገዥ ለሻጭ የሚከፍለው ገንዘብ ወይም ሌላ ዋጋ ያለው ዕቃ ሆኖ ዓላማውም ውል የተደረገ መሆኑን ለማረጋገጥ ነው ሲል ይገልጠዋል። በሌላ አባባል የቀብድ ክፍያ የሚከፈለው በውሉ ለመገደድ ያለን ፈቃድ ለመግለጽና ውል ለመግባት ምክንያት በሆነው ጉዳይ ላይ ሌላ ተዋይ ወገን እንዳይገባ ለመጠበቅ ወይም ለመከላከል ነው። ለዚያም ነው ሰዎች በተለምዶ እገሌ ቀብድ ከፍሎኛል ሲሉ የሚሰሙት። ከቀብድ ጋር ተያይዞ ቀብድ ሰጪና ቀብድ ተቀባይ ያሉ ሲሆን ውሉ በየራሳቸው ለመተው ሲፈልጉ ግዴታቸው የተለያየ ነው። በፍትሐ ብሔር ሕጉ እንደተመለከተው ሌላ ስምምነት ከሌለ በስተቀር ቀብድ ሰጭ የሰጠውን የቀብድ ክፍያ በመልቀቅ ውሉን መተው ይችላል። በሌላ አነጋገር ቀብድ ሰጪው ውሉን ለማፍረስ ፍላጎት ካለው የከፈለውን የቀብድ ክፍያ ከቀብድ ተቀባዩ ላይ ላለመቀበል መወሰን ይኖርበታል። ቀብድ ተቀባዩ የተቀበለውን የቀብድ አጠፌታ በመክፈል ውሉን መተው ወይም ማፍረስ ይችላል። ቀብድ ተቀባዩ የተቀበለውን የቀብድ ክፍያ በሁለት በማባዛት ለቀብድ ሰጪው የሚከፍልበት ምክንያት ውሉ ቀሪ በመደረጉ ምክንያት የደረሰን ጉዳት ወይም ሊደርስ የሚችለውን ጉዳት ለማካካስ በማሰብ ነው። ከዚህ ከቀብድ ክፍያ ጋር ተመሳሳይ የሚመስል ግን ደግሞ የማይገናኝ ስነ ቃል ቅድመ ክፍያ ነው። አንድ ሰው ቅድመ ክፍያ ከፍሎ ነገር ግን ውሉ ያልተፈጸመ ከሆነ ሊጠይቅ የሚገባው የከፈለውን የቅድመ ክፍያ አጠፌታ ሳይሆን የከፈለውን ገንዘብ በሙሉ ተመላሽ እንዲሆንና ውሉ በመፍረሱ ምክንያት የደረሰበት ጉዳት ካለ የጉዳት ካሳ ክስ በማቅረብ ነው። በፍርድ ቤት ክርክር ወቅት ቀብድ ሰጭ ውል ሲያፈርስ ገንዘቡን ለማስመለስ ሲፈልግ የሰጠውት የቅድመ ክፍያ እንጂ ቀብድ አይደለም የሚል የጦፈ ክርክር ሲደረግ ይስተዋላል። የቅድመ ክፍያ ገንዘብ የሚከፈለው በውሉ ለመገደድ ያለን ፍላጎት ለመግለጽ ያለመ ሳይሆን የማይቀረውን ዕዳ ከወዲሁ ለመቀነስ ያለመ ነው። የቀብድ ክፍያ ደግሞ በውሉ ለመታሰር መገለጫ ሀሳብ ነው። በመሆኑም የቀብድና የቅድመ ክፍያ ልዩነት በዚህ መንገድ የሚገለጥ ይሆናል። አንዳንድ ጊዜ በተለይ ደግሞ የመኪና ሽያጭ ውል ላይ በቀብድ መልክ ሊሰጥ የማይችለውን ከፍተኛ ገንዘብ በውል ስምምነታቸው ላይ ቅድመ ክፍያ የሚል ውል ከመፈረም ይልቅ የቀብድ ስምምነት እያሉ ሲፈርሙ ይስተዋላል። ለመነሻ ያክል የብር 500 ሺህ መኪና ለመግዛት ከሻጭ ጋር ተስማምቶ ብር 300 ሺህ በመክፈልና ብር 50 ሺህ በመክፈል መካከል ትልቅ ልዩነት አለ። ገዥ ብር 300 ሺህ የከፈለው ካለበት ዕዳ የበለጠውን ዕዳ ለመክፈል አስበው ሲሆን 50 ሺህ ብር የከፈለው ግን የቀብድ ክፍያ ነው። በመጨረሻም አንድ ገዥ አንድ ንብረት ወይም ዕቃ ለመግዛት ሲያስብ ገንዘብ ሲከፍል የከፈልኩት ገንዘብ ቅድመ ክፍያ ነው ወይስ የቀብድ ክፍያ የሚለውን ጉዳይ በሚገባ መረዳት ያስፈልጋል። አመሰግናለሁ።